ሰላም ሰላም ውዴ ዩናይትድ ደጋፊዎች እንደምናችሁ። ዛሬ አጀንዳችን ዩናይትድ ለምንድን ነው እነዚህን ተጫዋቾች እየፈለገ ያለው? ከዚህ በፊት ስሙ ሲያያዝ የነበረው ከብዙ ትላልቅ ተጫዋቾች ጋር ነበር። አሁን ግን ከነ ማኑ ኮኔ የፈረንሳይ 5 ዓመት ወጣት አማካኝ የሮማው ጣሊያን ውስጥ የሚጫወተው ከአንድሬ ሳንቶስ የቼልሲ 22 ዓመቱ ወጣት ብራዚላዊው ብሎም ደግሞ ከኤደርሰን ጋር ከዚህ በፊት ስሙ ተያይዞ የዝውውር ሪከርድ ብቻ እንደቀረው ይታወቃል። የዚህ የፊርማ ጉዳይ አሁን ግን ያው እስካሁን ድረስ ፊርማው እንዳልተፈጸመና አንዳንድ ሰሞኑ እየወጣሉ ዘገባዎች ደግሞ ምናልባት ልጁ የጉዳት ታሪክ አለው እየተባለ ነውና እኛ የምንጠብቅ የነበረው ዝውውርና ዩናይትድ አሁን ኢንክሉዲንግ የዚህ የኖቲንግሃም ፎረስቱ የግራ ክንፍ ተከላካይ ዊሊያምሰን እየፈለገ ነው ያለው። ለምን ይመስላችኋል? የተቀየረ ነገር እንዳለ አውቀናል ወይ? ዛሬ ትንሽ ስለዚህ ጉዳይ ያብራራና በቀጣይ ከነገ ወዲያ የምለቀው አንድ ሰፊ ዶክመንተሪ ቪዲዮ ይኖራል። በተለይ ዩናይትድ 2028 የያዘው እቅድና አሁን ላይ እንደነዚህ አይነት ወጣት ተጫዋቾችን ወይ ደግሞ በፕሪሚየር ሊጉ ሲጠበቁ የነበሩ እንደነ አንደርሰን ኤሌት አንደርሰን እንደነ ማቴስ ፈርናንዴዝ እንደነ ሳንድሮ ቶናሊ ወይ ብሩኖ ግርሜሽ ብሎም እንደነ ቹዋሚኒ የታሰበ የነበረውና አክቹዋሊ አሁን እየሆነ ያለው ለምንድን ነው የሚለው ነገር እንመልሳለን። ዛሬ ግን እነዚህ ተጫዋቾች ምን ደረጃ ላይ እንዳሉና ዩናይትድ ሆነ ያስፈርማቸዋል የሚለው ነገር ላይ ትንሽ እንወያያለን። እንደሚታወቀው ማንቸስተር ዩናይትድ በዚህኛው የክረምት ዝውውር ወቅት መሀል አማካይ ለመገንባት በተለይ ከካስሚሮ ከክለቡ ኮንትራክት ጊዜ ካለቀ በኋላ መውጣትና በውድቃቴ የአቋም ብቃት የተነሳ ያው የመሀል አማካይ ለማጠናከር ሰፊ ዘመቻ እያካሄደን ያለው ብዙ የዩናይትድ ያልሆኑ ተጫዋቾች ዘንድሮ ዩናይትድ ይገባል እየተባለ በብዙ ሚዲያዎችም በሀገራችንም ከሀገር ውስጥ ውጭም እየተነገረ ነው የነበረው። ሆኖም ግን መጨረሻ ላይ ሲባሉ የነበሩ ተጫዋቾችን አሁን ላይ እያስፈረማቸው ያለው ተጫዋቾች ያው በስም ደረጃ እየተገናኙ አይደለም። ዋናው ምክንያት ምንድን ነው የሚለው ነው አሁን እኛ ጋር እና እነዚህ ልጆች የዚህ የመሀል አማካኝ ክፍተት መሙላት ይችላሉ የሚለውን ጥያቄ ባጭሩ ለመመለስ ብዬ ነው። አንደኛ ያው እንደሚታወቀው ማንቸስተር ዩናይትድ የቼልሲውን የ2 ዓመት አማካኝ አንድሬ ሳንቶስ ብራዚሊያውን አማካኝ በ48 ሚሊዮን ፓውንድ እና ያው በቀጣይ ደግሞ 10% የግዢ መብቱን ለቼልሲ ሰጥቶ ሜዲካል እንዳለፈና በዚህ ሳምንት ውስጥ እንደሚፈርም ታውቋል። ይህ ተጫዋች እንደሚታወቀው ቼልሲ ከቫስኮ ዳጋማ ሳይመጣው በወጣቱነቱ የብራዚልን የ17 ዓመት የ19 የ3 ዓመት በታች ዕድሜ በአምበልነት የመራ የመሀል አማካኝ ለወደፊቱ የብራዚል ብሔራዊ ቡድን እንደነ ካስሚሮን ይተካል ተብሎ የታሰበ ተጫዋችና ጥሩ አቋም ላይ ነበረ ልጅ ነው። ሆኖም ግን ቼልሲ ከፈረመ በኋላ ቀጥታ ቼልሲ ተመልሶ ለቫስኮ ዳጋማ ከሰጠው በኋላ ወደ እንግሊዝ አምጥቶ ለኖቲንግሃም ፎረስት በውሰት ሰጥቶት ነበር። ኖቲንግሃም ፎረስት ላይ የታሰበውን ያክል የውሰት የጊዜ መጫወት እድል ስላልተሰጠው ተመልሶ ተወሰደው ወደ ቼልሲ። ከዛም ለፈረንሳዩ ሳልዝበርግ ክለብ ሰጥቶት ነበረ እና ፈረንሳይ ላይ ጥሩ ጨዋታዎችን እያካሄደ ነበረ። በተለይ በፈረንሳይ ሊግ ላይ በአመቱ በወቅቱ በተጫወተበት ሰዓት ላይ ከዲዚሬ ዲዮ በኋላ የወጣት አማካኝ ተብሎ የተመረጠ ተጫዋች የነበረ ነው። ከዛም ያው እንደሚታወቀው በዘንድሮ ሲዝን ላይ ቼልሲ መለሰው። ያው ቼልሲ ላይ ግን ከሞይስ ካሴዶ እና ከኢንዞ ፈርናንዴዝ ጋር መወዳደር ስላልቻለ ያው በብቃት ብዛት ጨዋታ አልተጫወተም። እርግጥ በቼልሲ በጠቅላላ 27 ጨዋታዎችን ተጫውቷል። በፕሪሚየር ሊግ 6 ጨዋታዎችን ነው የመጀመሪያ ቋሚውን የጀመረው። በወቅቱም የቼልሲ የአሰልጣኞች የመቀያየር ሁኔታ የነበረው ቼልሲ ላይ ያው ተጫዋቾች የማደግ እድላቸው እየጠበበ እየመጣ ነው። ምክንያቱም በተለያየ ጊዜ የሚቀያየሩ አሰልጣኝ ስላሉና አንድሬ ሳንቶስም በወቅቱ የነበረው የመጀመሪያ ኢንዞ ፈርናንዴዝ ነው አሁን ላይ ሲቲ የገባው ኢንዞ ማሬስካ ነበረ። ከዛ በኋላ ሮስ ሄንሪ ከዛም በኋላ ደግሞ እንደሚታወቀው የመጨረሻዎችን ጨዋታዎች ላይ በቼልሲ በምክትሉ አሰልጣኝ አማካኝነት ነበር የጨረሰውና ቼልሲ ላይ ያለ የተለያየ አሰልጣኝ ከመኖሩ የተነሳ የተጫዋቹ የማደግ ብቃት ደረጃ እዚህ ግባ የምትለው ውጤትም አላመጣም። በዛ ላይም ደግሞ ያው ካሴዶንና ኢንዞ ፈርናንዴስን ቤንች ማድረግ የትኛውም አማካኝ ከባድ ነው አይደለም ለወጣት አማካኝ ቅርና ያው በዚህም አጋጣሚ ማንቸስተር ዩናይትድ እንግዲህ እነ ማቲያስ ፈርናንዴዝ ወደ ቶተናም በ85 ሚሊዮን ፓውንድ ሳንድሮ ቶናሊ ከኒውካስትል ወደ ቶተናም እሱም በ92 ሚሊዮን ፓውንድ በመዘዋወሩ የተነሳ አማራጮች እየጠበቡ ሲመጡ ያው የ2 ዓመቱን አንድሬ ሳንቶስን በአጭር ጊዜ ውስጥ በንግግር በመፈጸም ዛሬ ሜዲካሉን ጨርሶ ያው ሰሞኑን ለዩናይትድ ይፈርማል ተብሏል። ዋነኛው ጉዳይ ይህን ዜና ለማንሳት ሳይሆን ከዚህ ዝውውር በስተጀርባ ዩናይትዶች በዚህኛው ሲዝን ለምንድን ነው ተጫዋቾችን ለማስፈረም በሚባለው ደረጃ ትላልቅ ስሞችን እየተነሱ ግን
መጨረሻ ላይ ግን አንድሬ ሳንቶስ ላይ ለምን አረፈ የሚለውን መልስ በቀጣይ ዶክመንተሪ ላይ እንዳልኩት የሰራው ስላለ እሱ እንደ መግቢያ እንዲሆን ብዬ ነው። ሌላኛው አሁን ማንቸስተር ዩናይትድ ለማስፈረም እየፈለጉ ያለው ተጫዋች እንደሚታወቀው የፈረንሳዊውን የ25 ዓመት አማካኝ ማኑ ኮኔ ነው። ማኑ ኮኔ እንደምታወቀው የሚጫወተው በሮማ በጣሊያኑ ክለብ ሮማ ውስጥ ነው። በዚህኛው ዓለም ዋንጫ ደግሞ ቹዋሜኒ በጉዳት የተነሳ ያው ትናንትም ሞሮኮ ከፈረንሳይ ጋር ባረገችው ጨዋታ ወደ 80 ምናምን ደቂቃ ተጫውቷል። ጥሩ ብቃት እያሳየ ወጣት ነው። ምንም እንኳን ኮኔ ለዩናይትድ ገና መፈረም ላይ ደረጃ ባይደርስም ዩናይትዶች ይፈልጉታል ያሉት። ይሄ የሆነበት ምክንያት ምንድነው? ማንቸስተር ዩናይትድ እንደሚታወቀው የማል ክፍሉን አማካኝ ኤደርሰን አስፈርሟል ተብሎ ነበረ። ያው ኤደርሰን ግን አሁን ምርመራ ከተካሄደ በኋላ የተወሰነ የጉዳት ችግሮች አሉበት እየተባለ ነው ያለው። ስለዚህ እንደ አማራጭ ማኑ ኮኔን እየተከታተለ ነው ያለው። ሌላኛው የዚህ የኖቲንግሃም ፎረስቱ የግራ ክንፍ ተከላካይ ዊሊያምስን ነው ለማስፈረም እየተነጋገረ ያለው። ይህም ከዚህ በፊት ማንቸስተር ዩናይትድ በግራ ክንፍ በኩል የሉክ ሾውን ቦታ ለረጅም ጊዜ ለመተካት ያሰበው ተጫዋች የነበረው የኒውካስትሉ ሉዊስ ሆል ነው። ግን ሉዊስ ሆል ኒውካስትል ዩናይትድ የመሸጥ ፍላጎቱን በዛ ላይም ደግሞ የዋጋው ወደ 65 ሚሊዮን ፓውንድ አካባቢ ይጠይቃል ስለተባለ ማንቸስተር ዩናይትድ ያን ለመክፈል ዝግጁ ስላልሆነ አማራጮችን አሁን ዛሬ እና ትናንት ማታ የወጡ ዘገባዎች ዊሊያምስን ከኖቲንግሃም ፎረስት ለማስፈረም እንደሚፈልግ ታውቋል። በበረኛ ደረጃ እንደሚታወቀው የ34 ዓመቱ የሊድስ ዩናይትድን በረኛ ዳርሎቭን አስፈርሟል። ያው በነፃ ዝውውር ነው ያገኘው። ክፍያውም የተወሰነ ማለት የደሞዙ የጥቅማ ጥቅሙ ጉዳይ ብዙ ወጪ ያለበት ተብሎ አይጠበቅም። ምክንያቱም ያው የዩናይትድ ሁለተኛ በረኛው ቱርካዊው ባይንደር ቀጣይ ዓመት ሌላ ክለብ ላይ ምክንያቱም የመሰለፍ ዕድል ስላጣ ወደ ሌላ ክለብ ይሸጣል ወይ ደግሞ በዝውውር በውሰት ይሰጣል ተብሎ ስለታሰበ ነው። ያው እንደሚታወቀው የኦናናም የነበረበት ቱርክ ክለብ ላይ የ1 ዓመት ውል አራዝሟል ማለት ነው። ጠቅላላ አድርገን ስናያቸው ከዚህ በኋላ ብዙ ስሞች ከማንቸስተር ዩናይትድ ጋር መነሳታቸው አይቀርም። በተለይ በዋጋቸው ዝቅ ያሉ ለማንቸስተር ዩናይትድ የቡድን ግንባታ ላይ ለካሪክ በሚመቹ መልኩና ለቀጣይ አሰልጣኝ ካሪክ ቀጠለም አልቀጠለም ዩናይትድ ሊገነባ ያሰበው የጨዋታ ስልት ላይ ተስማሚ ናቸው ያላቸው ወጣት የጉዳት ታሪክ የሌላቸው በዛ ላይ ሪሴል ቫልያቸው የሚጨምር ምክንያቱም አሁን የሚገዛቸው ተጫዋቾች ነገ ከነገ ወዲያ ሊሽጥ ቢል የሽያጭ ዋጋቸው መጨመር የሚችሉ ብቃታቸውን በሂደት ማሳደግ የሚችሉ ዩናይትድ ውስጥ አዲስ የተፈጠረው የዚህ የእግር ኳስ ስትራክቸር በተለይ መልማዩ ሪክሩትመንት ቲሙ በዳታ እና በኤአይ ታግዞ የሚሰራበት ስትራክቸር ስለፈጠረ እነዚህን ተጫዋቾች እና ከነዚህ ጋር የሚቀራረቡ ተጫዋቾችን በስፋት ወደ ዩናይትድ ይመጣሉ እየተባለ እስካሁን ድረስ በተጨባጭ እንዳልኩት አንድሬ ሳንቶስ ነው ከቼልሲ ጋር በዝውውር ዙሪያ ጨረሰው። ያው የመጀመሪያው ኤደርሰን ከአትላንታ ጋር በዝውውር ዙሪያ ጨርሷል። ያው ያልታወቀው ነገር ግን እንዳልኩት የጉዳት ጉዳይ ነውና እነዚህ የዩናይትድ ተጫዋቾች ወይ ደግሞ ይፈርማሉ ተብሎ የታሰቡ ተጫዋቾች ለምን ገነባው ቡድን ይመጥናሉ የሚለው ጥያቄ በእኛ በደጋፊዎችም በዩናይትድ ደጋፊዎችም ሀገር ውስጥም ውጭ ሀገር ባሉ እየተነሱ ነው ያሉት። ምክንያቱም እንደሚታወቀው እንደ ማንቸስተር ሲቲ የተሻለ የመሀል አማካኝ ክፍል ያላቸው ራሱ እንደ ኤሊት አንደርሰን ወደ 130 ሚሊዮን ፓውንድ አውጥተው እየገዙ ነው ያሉት። ቶተናም እንኳን እንደሚታወቀው ሁለት ተጫዋቾችን ማቲያስ ፈርናንዴዝ እና ኢንዞ ፈርናንዴዝን ማነው ሳንድሮ ቶናሊን ኦልሞስት ወደ 187 ሚሊዮን ፓውንድ አውጥቶ አስፈርሟቸዋል። ዩናይትድ ግን በዚህ ደረጃ ላይ መፎካከር ስላልቻለ ከውድድሩ ይወጣን ያለው እነዚህ ልምድ ያላቸው ፕሪሚየር ሊጉ የዩናይትድ የመሀል አማካኝ ክፍልን በደንብ ማጠናከር የሚችሉትን ተጫዋቾች ማስፈረም እየተገባው እና ይህ ከጀርባው ምንድን ነው የሚለው ጥያቄ ለመመለስ እንደመነሻ እንዲሆንም ብዬ ነው ዛሬ ይህን ነገር እያቀረብኩ ያለሁት። የመጀመሪያው ነገር ምንድነው ዩናይትድ በ28 ላይ እቅድ ይዟል። የያዘው እቅድ የዩናይትድ ስትራክቸር ከዚህ በኋላ ለፕሪሚየር ሊጉ በሚመጥን መልኩ ለማደራጀት የመጀመሪያው ነገር የማኔጅመንት ስትራክቸሩን ነው እያስተካከለ ያለው። ይህ ማለት ነው ያው እንደሚታወቀው ኢኒዮስ ወደ ዩናይትድ 27.5% ሼር ክፍያ ገዝተው ከመጡ በኋላ ትልቁ ያደረጉት ነገር ያው ከአንድ አመራር በግለሰብ ከሚወሰን ውሳኔ ወደ ስትራክቸር በሆነ መልኩ የእግር ኳስ በተመለከተ ሙሉ ኃላፊነት ወስደው ነው የመጡት። በዚህም የተነሳ ኦማር በራዳን ከማንቸስተር ሲቲ በቺፍ ኤክስኪዩቲቭ ኦፊሰርነት ሲዮ ቀጥረዋል። ከዛ በኋላ ደግሞ ዳና ሹርተንን ከኒውካስትል አምጥተው የስፖርቲንግ ዳይሬክተር አድርገው ነበረ። ያው በወቅቱ ከ6 ወር በኋላ ከአመራሩ ጋር ስላልተስማማ እሱ ለቋል። ከዛ በኋላ ጄሰን ዊልኮክስ እና እንደነ የማንቸስተር ዩናይትድ ቪቪል የእግር ኳስ የግዢ ተደራዳሪዎችን ማጠናክሯል። ይህን ያደረገበት ምክንያት ምንድነው ከተባለ የመጀመሪያው ነገር ዩናይትድ ከዚህ በፊት
ታዋቂ ስሞችን ነበር የሚገዛው። ያው እንደሚታወቀው በወቅቱ የዩናይትድ ቺፍ ኤክስኪዩቲቭ የነበረው የባንክ ኃላፊ ወይ ደግሞ የፋይናንስ ኃላፊ የነበረው ኤድዋርድስ ነው አሜሪካዊ። ያው እሱ ለቆ ወጥቷል። ምክንያቱም ያው ብዙ ጊዜ ስም ያላቸው ተጫዋቾች ገዝቶ ውጤት ሊመጣ ስላልቻለና ያው የዩናይትድ ደጋፊዎችም በግሌዘር ላይ ጫና ስለፈጠሩ ነውና ይህን ጉዳይ ለዩናይትድ አመራሮች አሁን ላይ በ28 ወደ ፕሪሚየር ሊጉ ተፎካካሪነት ዋንጫ የመውሰድ እቅድ ብለው ላወጡት መሰረት አንደኛው ተጫዋቾች ለዩናይትድ ፍልስፍና በሚመጥን መልኩ አሰልጣኙ የሚፈልገውን ፕሮፋይል የመጠየቅ እንጂ አሰልጣኙ የሚፈልገው ተጫዋች አለም እየመጣ ያለው። ይሄ ደግሞ ትላልቅ ቡድኖች እንደ ሊቨርፑል የስካውቲንግ ሲስተማቸውንና የዳታ ቤዝድ ተጠቅመው ነው ላለፉት 9 ዓመት በየርገን ክሎፕ ጊዜ እንደነ ማኔን አምጥቶ አስፈርመው እንደነ ሳላህን ያው የተሻለ ውጤት ያመጡት ያ ሱሩን ሞዴል የተጠቀሙት። እኔ እዚህ ላይ አሁን ይህን በሰፊው የዩናይትድ የ2028 እቅድና አዲስ ስቴዲየም ከመገንባት ጋር ተያይዞ ያለውን ነገር እንሄድበታለን። አሁን ላይ ግን ዩናይትድ በተጨባጭ እያደረገ ያለው ዝውውር ለብዙ ደጋፊዎች አሳማኝ ያልሆነ ግን ደግሞ ታክቲካሊ የዩናይትድን ቀጣይ የእግር ኳስ ፍልስፍናን የተከተለ ብሎም ደግሞ ወጣት ተጫዋቾች ሆነው ነገ መጎልበት የሚችሉትን ነው ለይቶ የተከታተለ ያለው። በዚህም የተነሳ በርካታ ስሞች ተያይዘዋል ከዩናይትድ ጋር። ግን በትክክለኛ ወይ ደግሞ አክቹዋል ወደ መሬት የወረደው ለጊዜው አንድሬ ሳንቶስ ነው ከኤደርሰን በኋላ። ስለዚህ ይህንን በማስመልከት ነው የገባሁት። ያው እንዳልኩት በረኛ 34 ዓመት በረኛ ያስፈርሟል። ስለዚህ ቀጣይ ላይ በጥልቀት ትንታኔ ያቀርባለሁ። ለዛሬ በዚህ ዙሪያ ሀሳብ ለመስጠት ነው። አመሰግናለሁ።